ይህ የሰዓሊተ ምሕረት የእመ ብዙኃን የንጽሕተ ንጹሐን የሀገረ እግዚአብሔር የማኅደረ ሰላም የቅድስት ድንግል ማርያም የልደቷ ታሪክ ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። መባ ቴሌቪዥን ኦርቶዶክሳዊ መረጃዎች፣ ስብከትና ዝማሬዎች እንዲሁም መንፈሳዊ መጻሕፍት በከፍተኛ የድምጽና የምስል ጥራት ለቤተ ክርስቲያን ልጆች ለማቅረብ እየሰራ የሚገኝ የኢንተርኔት ቴሌቪዥን ነው። እስካሁን ለእናንተ ለተመልካቾቻችን ባቀረብናቸው ዝግጅቶች ብዙ እንደተማራችሁና እንደተጠቀማችሁ በተለያዩ መገናኛ መንገዶች ሐሳባችሁን ስለገለጻችሁልን ከልብ እናመሰግናለን። ነገር ግን ከቻናላችን ተመልካቾች ውስጥ 81 ከመቶ የምትሆኑት ተመልካቾች ቻናላችንን ሰብስክራይብ እንዳላደረጋችሁ ከዩቲዩብ ያገኘነው መረጃ ያሳያል። መንፈሳዊ መርሃ ግብራትን አዘጋጅቶ ለተመልካቾች ማድረስ የእናንተ የተመልካቾች ቅንነትና ትብብር ካልተጨመረበት እጅግ አድካሚ ሥራ ነው የሚሆነው። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት እንድትተባበሩ እንጠይቃለን። በያዝነው ዓመት መጨረሻ 100,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደወል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለእኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን። እመቤታችን ተወለደች ማለት ጌታ ሊወለድ 15 ዓመት ቀረው ማለት ነው። እግዚአብሔር ከሴት የተወለደ ልጁን ሊልክ የዘመኑ ፍጻሜ ቀረበ ማለት ነው። እግዚአብሔር ሐናና ኢያቄምን ሳይወልዱ ያዘገያቸውም ለዚህ ታላቅ ክብር እንዲበቁ ነበር። ቀድመው ልጅ ቢወልዱ ኖሮ ይህችን የፍጥረት ደስታ የሆነች ልጅ አይወልዱም ነበር። የእርሷ የልደት ቀን የፍጥረታት የደስታ ቀን ነው። ክርስቶስ ፀሐይ ከሆነ የዛሬው ዕለት ሰማይዋ የተዘረጋችበት ዕለት ነው። ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጯ የፈለቀችበት ዕለት ነው። ክርስቶስ መድኃኒት ከሆነ ዛሬ የመድኃኒቱ ሙዳይ የተገኘበት ዕለት ነው። ወንጌል በመጥምቁ ዮሐንስ መወለድ ብዙዎች ደስ ይላቸዋል ይላል። በእመቤታችን መወለድ ምን ያህል ሰዎች ደስ ይላቸው ይሆን? በእግዚአብሔር የሚያምኑ ጴጥርቃና ቴክታ የሚባሉ በሀብት የከበሩ ደጋግ ባልና ሚስቶች በኢየሩሳሌም ይኖሩ ነበር። እነዚህ ደጋግ ሰዎች በሀብት ይክበሩ እንጂ ሀብታቸውን የሚወርስ ልጅ አልነበራቸውም። መካን ነበሩ። ከዕለታት አንድ ቀን ጴጥርቃ ወደ ቤተ መዛግብቱ ገብቶ ሀብቱን ሰፍሮና ቆጥሮ ቴክታን እህቴ ሆይ ይህ የሰበሰብነው ገንዘባችንን ምን እናደርገዋለን? የሀብታችን ብዛት ስፍር ቁጥር የለውም፣ የሚወርሰን ልጅ ግን የለንም። አንቺ መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለኔ ልጅ ቢነሳኝ አንተ ያለ ልጅ ትቀራለህን? ከሌላ ሴት ውለድ አለችው። ጴጥርቃም እንዲህ ያለ ነገር እንኳን ስላደርገው በልቦናዬ እንዳላስበው አምላከ እስራኤል ያውቅብኛል አላት። እርሷም እንግዲህ አምላከ እስራኤል የሚያደርገውን ያውቃል። ትላንትና ማታ በሕልሜ ነጭ አንስት ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለዱ 7ኛይቱ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ ቴክታ የነገረችውን ሕልም ለፈቺው ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይተዋችኋል፣ 7 አንስት ጥጆች መውለዳችሁ 7 ሴት ልጆችንና የልጅ ልጆችን ትወልዳላችሁ። 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረትን ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። ጴጥርቃም ሕልም ፈቺው የነገረውን ሁሉ ለቴክታ ነገራት። እርሷም
አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። በዚያም ወራት ቴክታ ጸነሰች፣ በ9 ወሯ ሴት ልጅ ወለደች። ስሟንም ሄኤሜን ብለው አወጡላት። ሄኤሜን አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗ ደርዲ ብለው ስም አወጡላት። ደርዲ ማለት ከአባቶች ወገን የተወለደች ማለት ነው። ደርዲም አድጋ እንዲሁ ሴት ልጅ ወለደችና ቶና አለቻት። ቶና ማለት ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካር ማለት ከዘመዶቻችን የተወለደች ማለት ነው። ሲካርም እንዲሁ አድጋ ለአካለ መጠን ስትደርስ ባላጋቧት ሴት ልጅም ወለደች። በ8ኛ ቀን ስሟን ሴትና ብለው አወጡላት። ሴትና ማለት ሙያዋ ያማረ ምግባሯ የሰመረ በጎ ቆንጆ ማለት ነው። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላ ማለት ከክቡሮች ከባለጸጋ ወገን የተወለደች ማለት ነው። ሄርሜላም እንዲሁ አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗም ሐና ብለው ስም አወጡላት። ሐና ማለትም በሃይማኖት በምግባር የጸናች በንጽሕና በቅድስና የተሸለመች ክብርት ወልዕልት ደግ ፍጥረት ማለት ነው። ከጴጥርቃና ከቴክታ የተወለዱት 67 ወንዶች ልጆች አሉ። የእመቤታችን የድንግል ማርያምን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና ስማቸው አልተጻፈም። ሐና አደገች። ለአካለ መጠን ስትደርስ ከቤተ መንግሥት ወገን ከዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። ቅዱሳን ኢያቄምና ሐና ሲኖሩ ልጅ አጡ። ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይጸልዩ ይማልዱ ነበር። አንድ ቀን ወደ እግዚአብሔር ቤት ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸው እንዴትስ ነው ቢሉ ኢያቄም አቤቱ የአባቶቼ የእስራኤል አምላክ እኔን ባሪያህን ስማኝ፣ ጸሎቴን ተቀበል፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ ብሎ ሲለምኑ አለ። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ ባሪያህ እለምንሃለሁ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ልጅ የማኅፀኔን ፍሬ ስጠኝ ብላ ስትለምኑ አለች። እንዲህ ብለው ሲያዝኑ ሲጸልዩ አሉ። በዚህ ወቅት ርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምነው ለእኔ ልጅ ነሳኸኝ ብላ አምርራ አለቀሰች። ወዲያው ከሊቀ ካህናቱ ከዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን፣ ሴት ልጅም ብንወልድ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ተሳሉ። ሊቀ ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበላችሁ፣ ጸሐቀ ልቦናችሁን ይፈጽምላችሁ ብሎ ጸሎታቸውን አሳረገላቸው። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ኢያቄምና ሐና በዕለቱ ራእይ አይተው ነገር አግኝተው አደሩ። ራእዩም ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየ። ለሐና ነገራት። ሐናም እኔም አየሁ አለችው። ምን አየሽ ቢላት ነጭ ርግብ መጣ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቷ ንጽሕናዋን ቅድስናዋን ያሳያል። ነጭ ርግብ መጣ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷ ነው። ይህንን ራእይ የሚያዩት ሐምሌ 30 ቀን ነበር። እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ፍቃድ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይከለክለን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ
ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን መልአኩ ከሰው የላቀች ከመላእክት የከበረች ዓለም ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ትወልዳላችሁ አላቸው። በፈቃድ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም ዕለተ ሰንበት እሁድ ዕለት ተጸነሰች። እመቤታችን በተጸነሰች ዕለት አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ከአጎቱ ቤት ሄዶ ሞተ። እነርሱም እንቀብረዋለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። ያሐናም የአጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆይተዋል። እርሷም አብራ ስታለቅስ ጥላዋ ከዚህ ሙት ላይ ቢያርፍበት መግነዝ ፍቱልኝ ሳይል የሞተው ልጅ ብድግ ብሎ ተነሳ። ሕዝቡ ሁሉ ተገረሙ፣ ተደሰቱ። አይሁድም አብረው ነበሩና ሳሚናስ ሆይ ምን አየህ? ምንስ ትላለህ? ቢሉት ከሐና ማኅፀን የምትወለደው ሕፃን ሰማይ ምድርን እምቃ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማሁ። እኔንም ያስነሳችኝ ያዳነችኝ እርሷ ናት አላቸው። ያን ጊዜ አይሁድ እነ ዳዊት እነ ሰሎሞን አባቶቻችን 40 ዓመት እንደ ሰማ አቅልጠው እንደ ገል ቀጥቅጠው ገዙ። ከሐና የሚወለደው እንዲሁ ሊገዛን ነውን? ብለው ሳይወለድ እንግደለው ብለው ሊገድሉ ያስቡ ነበር። መልአኩም አይሁድ እንዳያገኟቸው ወደ ሊባኖስ እንዲሰደዱ ነገራቸው። እመቤታችን ቅድስት ድንግል ማርያም በሊባኖስ ግንቦት 1 ተወለደች። እመቤታችን በተወለደችበት ዕለት ደስታ ተደረገ። ቤታቸው በብርሃን ተሞላ። በስምንተኛውም ቀን ማርያም ብለው ስም አወጡላት። በዚህ መሠረት የእመቤታችንን የልደት በዓል በታላቅ ክብር ከሚያከብሩ አብያተ ክርስቲያናት መካከል ዋነኛዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። የግንቦት ልደታ በዓል አከባበር በቤተ ክርስቲያናችን ትውፊት መሠረት ኢያቄምና ሐና ከአይሁድ ለማምለጥ ተሰደው ምግባቸውን ንፍሮና ጥራጥሬ ስለነበር ይህንን ትውፊት መሠረት በማድረግ በቤተ ክርስቲያን በማህሌት በቅዳሴና ታቦታትን በማክበር ከመኖሪያ ቤት ደግሞ ውጪ ላይ ቂጣ ጋግሮ ንፍሮ ቀቅሎ እየተበላ ይከበራል። እመቤታችን ቅድስት ድንግል ማርያም ለሰው ወገን ሁሉ የድኅነት ምክንያት ናት። ፍጥረታት ሁሉ እርሷን ያመሰግኗታል። የፍጥረታት ሁሉ መዳን በእርሷ እጅ ነበርና። አዳም አባታችን በተሰደደ ጊዜ መጽናኛው እርሷ ነበረች። አዳም አባታችን ሲሰደድ አምላካችን በገባለት ቃል ኪዳን መሠረት ዘመኑ ሲቃረብ ከእርሷ ሊወለድ እርሷ ተወለደች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም ተወለደች። የእመቤታችን መወለድ አስቀድሞ በነቢያት የተነገረ በብዙ ኅብረ አምሳል የተገለጠ ነው። በነገረ ማርያም እንደምንረዳው እመቤታችን ከመወለዱ አስቀድሞ ቅድመ አያቶቿ አያቶቿና ወላጆቿ ምልክት አይተዋል። የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። ሊባኖስ ከገሊላ በስተ ሰሜን ከፍንቄ በስተ ምስራቅ ይገኛል። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ የሚለው ቃለ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ መሆኑን ያሳያል። ቅዱስ ዮሐንስ መጥምቅ የጌታ መንገድ ጠራጊ የአዋጅ ነጋሪና ታማኝ ምስክር በመሆኑ በተወለደ ጊዜ መልአኩ ቅዱስ ገብርኤል በመወለዱ ብዙዎች ደስ ይላቸዋል ብሏል። የቅዱስ ዮሐንስ መወለድ ለብዙዎች ደስታና የምስራች አብሳሪ ከሆነ ድኅነተ ሥጋ ወነፍስ የሚሰጠውን ኢየሱስ ክርስቶስን የወለደች የድንግል ማርያም ልደት ምንኛ ያስደስት ይሆን? የቀርጤሱ ቅዱስ እንድርያስ ስለ እመቤታችን ልደት እንዲህ ብሏል። ይህ በዓል በሐዲስ ኪዳንና በብሉይ ኪዳን መካከል መገናኛ ሆነ። ምሳሌዎቹ በእውነታ አሮጌው ቃል ኪዳን በሐዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀን ደስታም ይካፈላል። ይህ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል።
እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ በቅድመ አያቶቿ በነቴክታና ጴጥሪቃ ሕልም እንደታየችው በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ደስታ ነው። ነቢያት በብዙ ኅብረ አምሳል የተናገሩላት መሠረቶቿ የተቀደሱ ተራሮች ናቸው። ከእሴይ ሥር በትር ትወጣለች፣ አበባዋም ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው የተናገሩላት ልደቷ የትንቢታቸው ፍጻሜ ነውና ደስታቸው ታላቅ ነው። ዓለም እውነተኛ ሰውን የተመለከተው ድንግል ማርያም ስትወለድ ነው። ሰው የመሆኑ ትርጉም ከእግዚአብሔር ጋር በጥልቅ የተገናኘ እንደመሆኑ እውነተኛ ሰው ለመጀመሪያ ጊዜ የታየው እመቤታችን ስትወለድ ነው። ቅዱሳን የሚሆኑ ሐናና ኢያቄም በንጽሕናና ሕግን በመጠበቅ ኖረው በፍቃድ እግዚአብሔር ባደረጉት ሩካቤ ንጽሕት ማርያም ተጸንሳ ተወለደች። እሾህና አሜኬላ ይበቅልባት ዘንድ ተረግማ የነበረችው ምድር ለመጀመሪያ ጊዜ ፍሬዋን ሰጠች። ማለትም እመቤታችን ተወለደች። የምድር ፍሬም የእግዚአብሔር በረከት ሆና ለሰው ተሰጠች። ቅዱስ ዳዊት ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል ብሎ የተናገረው ትንቢት በንጽሕት ድንግል ልደት ተፈጸመ። ሐናና ኢያቄም በሃይማኖትና ሕግን በመጠበቅ ስለኖሩ ዋጋ ሆና ድንግል ማርያም ተሰጠቻቸው። ለጊዜው ጸጋ ሆና ለእነሱ ብትሰጥም ፍጻሜው ግን በእነርሱ በኩል ለዓለም ሁሉ መሰጠቷ ነው። ዓለም ወይም የሰው ዘር በሐናና ኢያቄም በኩል ድንግል ማርያምን ሲቀበል የራሱ አድርጎ ሊያስቀራት አይደለም። ዓለም እንዲህ ቢያደርግ ኖሮ ድንግል ማርያም ለራሱ መዳኛ የተሰጠችው በመሆኗ እርሷን መልሶ ለእግዚአብሔር እናትነት ባለመስጠቱ ምክንያት ድህነትን ሳያገኝ በቀረ ነበር። ነገር ግን እንዲህ አልሆነም። ዓለም የመድኃኑ ምክንያት ናትና እርሷን ለእግዚአብሔር ሰጠ። ሐናና ኢያቄም እግዚአብሔርን ታገለግል ዘንድ ንጽሕት ልጃቸውን ወደ ቤተ መቅደስ ማስገባታቸው ከዚሁ አንጻር የምንረዳው ነው። ንጽሕት ድንግልን ወደ እግዚአብሔር አቀረቡ። እግዚአብሔርም የእርሱ እናት አደረጋት። በዚህ ብቻም አላበቃም። በክርስቶስ ላመኑ ሁሉ እናት ትሆን ዘንድ መልሶ ለሚያምኑ እርሷን ሰጠ። በመስቀል ላይ ሳለ ለተወደደው ሐዋርያ እነኋት እናትህ ብሎ እንደተናገረው እኛ ድንግልን አቀረብን። እግዚአብሔርም ድንግልናዋ ሳይለወጥ እናት አድርጎ ሰጠን። ቀድሞ በልደቷ አማካኝነት ጸጋ ሆና ለሰው ሁሉ ተሰጠች። ኋላም ጸጋ አድርጎ በሚበልጥ አምላክን የመውለድ ክብር አክብሮ ሰጠን። በእርሷ በኩል በሥጋና በደም ተዛመድን። ቤተ ክርስቲያናችን የምታከብረው የእመቤታችን የልደት በዓል የሁላችንም የልደት በዓል ነው። ሰው ከመወለዱ በፊት ምጥ፣ ጻዕርና ሕማም አለው። ቢሆንም ግን በተወለደ ጊዜ ታላቅ ደስታ ይሆናል። እንዲሁ እመቤታችን ከመወለዷ በፊት የነበረው ዘመን ለሰው ዘር የምጥ፣ የጻርና የሕማም ነበር። እመቤታችን በተወለደች ጊዜ የሰው ዘር ልደቱን ስላገኘ ታላቅ መንፈሳዊ ደስታን አገኘ። በዚህ ጊዜ ሰዎች ዘር ብለው ሥጋዊ ጉዳይን ብቻ አስበው ስለሚኖሩ ክፋት ላይ ወድቀዋል። ነገር ግን በእመቤታችን ልደት ሰው ዘላለማዊ ትውልድ የሚሆንበት መንፈሳዊ ዘር እንዳለ ተረድቷል። ንጹሕ ዘር የሆነ ክርስቶስ ሊገኝባት ንጽሕት ዘር ድንግል ማርያም ተወለደች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንም መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ዕለት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያቺ ድንግል በዚህች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኜ ትቆማለች ብሎ የተናገረላት ንግሥት የተገኘችበት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ
እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት መሠረቶቿ በተቀደሱ ተራሮች ናቸው ይላል ልበ አምላክ ቅዱስ ዳዊት በመዝሙር 86 ከቁጥር 1 እስከ 7። እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሠረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመላክት ነው። ይህንን ትንቢትና እውነተኛውን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ነው፣ በእናቷ በኩል ከካህኑ ከአሮን ወገን ነው፣ የአባቷ ስም ኢያቄም ነው፣ የእናቷም ስም ሐና ነው ብላ ታስተምራለች። ታላቁ ነቢይ ኢሳይያስ ደግሞ ከእሴይ ሥር በትር ትወጣለች፣ አበባም ከእርሷ ይወጣል ይላል በትንቢቱ በ11ኛው ምዕራፍ ከቁጥር 1 ላይ። ቁጥሩ ከአበይት ነቢያት ወገን የሆነው ይህ ነቢይ ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ ወይም አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለታል። ከእሴይ ሥር በትር ትወጣለች፣ አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ሥር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴው አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የእመቤታችን ልጆች እኛም እንዲሁ እያለን እናመሰግናታለን። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ የሚለው ጠቢቡ ሰለሞን ደግሞ በመኃልየ ዘሰሎሞን በምዕራፍ 4 ከቁጥር 8 ላይ ነው። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወለደች። ኢትዮጵያዊው ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረው ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ ሰሎሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የተወለድሽ ዜናሽ እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከእነዚህ መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም
ለእናትነት ለአባቷ የተገለጹ ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። ከነዚህ መካከል ከእርሷ 7 ትውልድ አስቀድሞ ለነበሩ ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ኛይቱ እንቦሳ ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ ብላለች ቴክታ። በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥሪቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ወይም ሕልም ፈቺ ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ይተርጉመው ብለው ትተውት ሄደዋል። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስዕለትየ ረከብኩ ተምኔትየ፣ የተሳልኩትን አገኘሁ የተመኘሁትን አገኘሁ ሲሉ ሄኢሜን አሏት። ሄኢሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ 7ቱ ሰማያትን ሰንጥቃ መታ በማኅፀኔ ስታድር አየሁ ብላለች ቅድስት ሐናም። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውም መልሰው ለእርሱ እንደሚሰጡ ስዕለት ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያመላክተን ነው። ከ7ኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሏል ቅዱስ ኢያቄምም። በተመሳሳይ ኢያቄም በሕልሙ ያየውን ለባለቤቱ ለሐና 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግረዋታል። የዚህም ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባሕሪው ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባሕሪው እንደሚያደርግ የሚያመላክት ሲሆን 7ቱ ሰማያት የተባሉ የጌታችን ልዩ ባሕሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግሥቱ ናቸው። የድንግል ማርያም ልደት በአዲስ ኪዳን ሊቃውንት። የአዲስ ኪዳን ሊቃውንት ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቀኝተዋል። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለምሳሌ ያህል ጥቂቱን እናንሳ። ማርያምስ ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች ይለናል ቅዱስ ያሬድ። ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምስ ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ስሮቿ በምድር ጫፎቿም በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ ተናግሯል።
ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ ይላታል አባ ሕርያቆስ። የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያምን ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብፅዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ 9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳው አልነካትም። ይህንንም ነቢየ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዴዎን ጸምር በንጽሕና የተጌጠች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሰሎሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕናችን መሠረት የሰው ባሕሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ተናግሯል። ይህች ዕለት ትልቅ ሕንፃ የታነጸባትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት ብሎ ይናገራል ቅዱስ እንድርያስ። የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌውም ኪዳን በሐዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሠራበት ዕለት ነውና ሁላችን እናከብረዋለን። በዚህ ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። የእመቤታችን የልደት በዓል አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅህ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያምን ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ይህንን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድም ወደ እርሷ እናንጋጥጣለን። በኦርቶዶክሳዊት የተዋሕዶ ቤተ ክርስቲያን ያለን ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችንን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ
የድንግል ማርያም ልደት ምንኛ የሚያስደስት ይሆን? የነቢያቱ ትንቢት የተፈጸመበት፣ የታየው ራእይም በገሃድ የተከናወነበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰዎች ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህታችን እነኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ወይም በሊባኖስ ተራራ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝም በዓሉ ከቤት ውጪ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚረጭባቸው መንፈሳዊ በዓላት አንዱ የግንቦት ልደታ ወይም የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባራው ጋር ነው ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቂቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ሥራቸውን እንጸየፋለን። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባል። ቤተ ክርስቲያናችን በሠራችልን ሥርዓት መሠረት በቀናች በተዋህዶ እምነት ሆነን በምሕረቱ የጎበኘንን አምላካችንን ብቻ እያመለክን የድኅነታችን ምክንያት የሆነችውን ድንግል ማርያምን እያመሰገንን ልናከብረው ይገባል። አምላካችን እግዚአብሔር ከእመቤታችን ልደት ረድኤት በረከት ይክፈለን። አሜን። የእመቤታችን የቅድስት ድንግል ማርያም ፍቅሯ ማማላጅነቷ በሁላችን ላይ ይደር። መልካም በዓል።